ሰላም ጤና ይስጥልኝ እንዴት ሰንብታችኋል ክብራትና ክብራን የሐቅና ሳቅ ሚዲያ ተመልካቾቻችን እንዴት ሰነበታችሁ በዓል እንዴት አለፈ በሰላም መጠናቀቁን ደስ የሚል ጊዜ እንዳሳለፋችሁ ተስፋ እናደርጋለን እንግዲህ ለዛሬ በለተሮብ ወደ እናንተ ምናደርሰው አዲስ ፕሮግራም ነው እንደሚታወቀው ከስፍራው የተሰኘ ከባልደረባይ ቴድሮስ አያሌው ጋር የሚኖረንን ቆይታ ከለተ ሐሙስ ወደ ለተሮብ አሸጋግረነው ነው የመጀመሪያ ፕሮግራማችንን ወደ እናንተ ልናደርስ ዝግጅታችንን አጠናቀናል የቴድሮስ አያሌው ስልክ ድምጽ ይሰማኛል ከዛ ፊት ምናልባት ከትግራይ አካባቢ ምን ነበር የሚለውን ትንሽ ወደ ኋላ ተመልሼ አንዳንድ ነጥቦችን አነሳለሁ ቅድሚያ ዛሬ ለቴድሮስ አያሌው ልስጥና ከስፍራው የሚያደርሰንን ሐሳብ ያጋራናል እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ ሄሎ ቴዲ እንዴት ሰነበት ሰላም አቢ እንደምን አለሽ ሰላም ናችሁ ደህና ነን እንግዲህ ዛሬ በለተሮብ ከለተ ሐሙስ ወደ ሮብ የቀየርነውን ከስፍራ የተሰኘ ዝግጅታችንን እናደርሳለን ሰሞኑን ከወደ አማራ አካባቢ አማራ ክልል አካባቢ የነበረውን እስቲ ሰላማዊም ምናልባት ሽብርም የተለያዩ ነገሮች ተፈጽመዋልና እሱን በሚመለከት አንዳንድ ሐሳቦችን አጋራን ከዚህ ከጽፈኞቹ ብለን ምንጠራቸውን የዘመቻ አንድነት ታሪክ ከሱ ብንጀምርስ መልካም አቤ እንግዲህ ያው እንደሚታወቀው በአማራ ክልል የጽንፈኛው ቡድን ከስካሴ ከጀመረ ቆይቷል የጽንፈኛው ቡድኑ ያነሳቸው ጥያቄዎች ማለት አንስቻቸው አሉ ጥያቄዎች ብሎ ነበር እንደውም ለጥያቄዎቼ ተሚስላጣው ነው ጫካ የገባውት እና ይሄንም ጥያቄን የሚሰማኝ እስከሌለ ድረስ ወከልኩት ለምለው ማህበረሰብ ጥያቄን በተመንጃ ተሙዝ መልሳለሁ የሚል እንትን ነበር መግለጫ ሰጥቶ የነበሩት እንግዲህ ከለቱ ወደለት ጉዳዩ እየተባባሰና እየከፋ ሄደ ከራሱ ጽንፈኛው ቡድን ቀደም ያሰብኩት ነበር አሁን አቁሙ ሲቢሏቸው ማለት መሪ ምንላቸው አካላት ቢስማሙ ለምሳሌ ዘመነ ምናምን የሚባሉ ልጆች ቢስማሙ ታቻለው መንጋው እሺ ብሎ ይሰበሰባሉ ማለት ከዚህም በፊት እንደምልሽ የኮማንድ ሲስተም ማለት የመታዘዝ ያለ እንትን ታዛዥና ያዛዥ ነገር አይታይባቸው ዝም ብለው በዘፈቀደ ይሄዳሉ በዘፈቀደ ያደርጋሉ የሆነ ነገር ከከለከሉ ለጥፋት ነው ተብሎ ከከለከሉ መልሰው ያ የከለከላቸውን አካል ለማጥፋት የሚሄዱ ግብታዊ የሆነ ራሱ ያወዛም እንኳን ጽንፈኛ የሆነ ቡድን የፈጠሩትና ዲስፕሊን የሌለው ለማለቆቹ ማይታዘዝ በቃ መነሻም መድረሻም የሌለው ከቁጥጥር ውጪ የሆነ አካል ነው እንኳን አይደለም ለመንግስት ለጸጥታ አካል ይቀርና ለራሳቸው ረዛው ያለው ቡድን እንኳን መታዘዝ ፍላጎት የሌለው ቡድን ነው ለዚህ ማሳያው እንግዲህ ሰሞኑን በአማራ ክልል በተለያዩ አካባቢዎች ከፍተኛ የሆነ እነሱ በአንተ አካባቢ የሚኖሩ መምራኖች ሲያንገላቱ ታይተዋል ከእንደገና ደግሞ በመሽታ ቤት የምትተዳደርን ሴት ሆነ ብለው እነሱ ሲጠቀሙ ቆይተው ከዚህ በፊት ሲጠቀሙ እሷ ጋር ሲገለገሉ ነበር ነገር ግን ያው እቺ ሴት ደሃ ስለሆነች ሰርታ ስለሆነ የምትበላው ለምን ሂሳብ ጠየቀችን በነገራችን ላይ በዚህ አጋጣሚ የሷ ጎልቶ ስለወጣ ነው እንጂ አብዛኛው አካባቢ ላንተ እኮ ነው የምታገለው መጠጥ ቤት ይተከቡና ምግብ ቤት ይተከቡና ላንተ እኮ ነው የምታገለው ልክ ለኔ ብሎ ጫካ ይገባልኝ ይመስል ግባልኝም ያልኩት ይመስል ሆቴሎችና የተለያዩ መጠጥ ቤት ከተጠቀሙ በኋላ ላንተ እኮ ነው የምታገለው ላንቺ እኮ ነው የምታገለው ሁሉ ብለው ተረክተው የሚሄዱበትና እንደውም ጣታ የማዞር ከመንጃ ፈሙዝ የማዞር ነገር ነው ያለው እንግዲህ ለዚሁ ማህበረሰብ ብሎ የወጣ አካል እንደገና ወጣውን ለሚለው ማህበረሰብ ደካማ ጎኑን ተጠቅሞ አይከላከለኝም ብሎ ጊዜ የሰጠውን ነገር ተጠቅሞ አስፈራቶ በአማኛነት ሞቶ በላነት የሚበላ በቃ በጣም ኢሰባ የሆነ ቡድን ነው እና ለዚህ ማሳያው እንግዲህ ሰሞኑ በጎንደር አካባቢ ያቺ የመሽታ ቤቷ መገለጫ በነገራችን ላይ
ራሳቸው ናቸው የሚያወጡት እንትኑን መረጃውን ራሳቸው ናቸው የሚያወጡት ስንት ያልተቀረበ ስንት ለሚዲያ ያልወጣ በርካታ ሰው አልቀሶ እንደቀረ በቃ እሰራለሁ ብሎ ልጅ አሳድጋለሁ ብለው ራሳቸው እንትን ብለው ከዛ እንደገና ደግሞ በዛችሁ ባለችው ነገር እንኳን ደሃው ሰርቶ እንዳይበላ ሰርቶ የሚበላው መሸታ ቤት ጠላ ቤት ገብተው ጠላ ቤት እንግዲህ ከጠላ ቤት አቅም ጠላ ቤት ገብተው ላንቺ እኮ ነው የምታገለው ብለው ረግጠው አገላምጠው የሚወጡበት ሁኔታ ነው ያለውና በዚህ አጋጣሚ የሴትዮዋ ማሳያ ነው አንዳንዱ ስራቸው መታያ መገለጫቸው ነው በቃ አሁን ግብራቸውን ነው ያሳዩት ሴትዮዋ ላይ እንጂ ሌላ ነገር አይደለም ሌላ ወጣቶች እነዛን እንትን ብለው በሰላም ጊዜ አብረዋቸው ጓደኛ የነበሩ ነገር ግን በእነሱ ትግል ውስጥ ማለት አሁን ትግል ያሉት ይሄንን ጫካ ኑሮ አንገባም ብለው ያው እንትን ያሉ ነው ሌላው እኔ ለምንድን ነው ወጣቱን መሸታ ቤት ከመከልከል ይልቅ ትምህርት ቤት ዘግተው ማን ነው ወጣቱን እንዲጉላላ ያረጉት መሸታ ቤት እኮ እንዲገኝ ያረጉት ያንን ወጣት ትምህርት ቤት እኮ መሄድ እየቻለ ትምህርት ቤት መግባት እየቻለ የነበረን ወጣት ነው አረቂ ጠጭ ያረጉት በስደት እንዲሄድ ያደረጉት በስደትም ሲሄድ በጀልባ ተገልብጦ ይሞታል እንግዲህ ሰሞኑን ራያና አካባቢ የሰማሽውን ነገር ታውቀዋለሽ እና ወጣቱ በቃ የከሄድ እንዲል የስቃይ መጨረሻ እያሳዩ ያሉ ልጆች ናቸው እና ትምህርት ቤት ይዘጋሉ ትምህርት ቤት የተዘጋበት ወጣት መሄጃ ያጣል በአካባቢው ወደሚገኘው እንግዲህ ሁሉም በየአካባቢው ያለችው መሸታ ቤት በከተማ ደረጃ ሆቴሉ ነች ለሱ እና ወደዛ አካባቢ ሄዳል እኔ አሁን ሱስን እያበረታታው ምናምን አይደለም በቃ እዚህ ጋር ትምህርት ከልክለውታ እዚህ ጋር ደግሞ ራሴን ከጓደኞቼ ጋር ዝናናለሁ ወይም የሆነ ነገር ጊዜ አሳልፋለሁ ብሎ ይሄዳል ወጣት እንደገና አስጨንቆ ጫካ ወስዶ አላገትናቸው ብሎ ማንገራገር ምን ማለት ነው ማገት ምንድነው ማገት ማለት እኮ ካለሽ መደበኛ እንቅስቃሴ መወሰን ማለት ነው እንቅስቃሴያቸውን ወስነው መብታቸውን ወስነው እኔ የሚያደርጉት ነገር ነው ሁሉ ግራ የሚገባ የሚናገሩት ነገር ሁሉ የማያውቁ ልጆች ናቸው እና ሴትዮዋ ይሄ መሸታ ቤቷ ሴትዮ እንደው ለመላው የአማራ ሴቶች ማሳያ ነች በቃ ድሃው ምን ያክል በከተማም በይው በገጠርም በይው ምን ያክል በእንዲህ አይነት በሴትዮዋ ሁኔታ አይነት እየተሰቃየ እየተዛተበት ቦምብ ጥልብሃለሁ እየተባለ እየተሰቃየ እንደሚኖር ማሳያ ናት ሌላው የመምህሮቹ እንግልት ነው የመምህራኖቹን እንግልት እንግዲህ የጽንፈኛው ሚዲያ እንኳን ግራ አስቲጋቡ አይተሻል እንደ ደረጀ እኛ ምንድነው ምን ላድርግ በቃ ምንድነው የምትሉን እስከሚሉ ድረስ እና እኛም ከዚህ በፊት ሆናል እነ ደረጀና ሌሎቹ ገና እየገባቸው ነው ግን እኔ ይመስለኛል የነ ደረጀም ራሱ ቁጣ ከእንደዛ አይነት አይመስለኝም ማለት የሚመስለኝ ለምን ታሳጡናላችሁ ለምን ታጋልጡናላችሁ አይነት ይዘት ነው እንጂ መጀመሪያም ደረጀ ይሄ ቡድን ነፃ እንደማያወጣ ለአማራ ህዝብ ወኪልም ተቆርቋሪም እንዳልሆነ ከሱ በላይ የሚያውቅ የለም ምክንያቱም ስለማውቀው እኔ በህልውና ዘመቻው ጊዜ ደረጀን ቆርቋዋለሁ እና ይሄንን አካል እያወቀው ሆን ብሎ ለጥፋት ነው ይገባው እና ለምን ቪዲዮ ቀርጻችሁ አጋለጣችሁን ከሚል በስተቀር እንደው ለደረጀን እነ መሳይ እንዲህ አይነት ሰብአዊነት ተሰምቷቸው ስለ ሰብአዊነት ስለ መመራን ተንበርክኮ መገረፍ እንትን ቁርሰ ቆጥረው ከቁም ቆጥረውት ወይም ግድ ሰጥቷቸው አይደለም እንትን ያሉትና ዙሮ ምንም ይሁን ምንም በተናገሩት ልክ እንደውና እንመዝነው እነ ዘመድኩንም የተናገሩት አለ በተናገሩት ልክ እንወሰደውና ምንድነው ያው የነሱ የጽንፈኛው ሚዲያ የጽንፈኛው ልሳን ስለሆኑ ነው እነሱን ማጣቀስ የፈለኩት እና እነሱ እንኳን አስከንገሸግሻቸው ያደረጉት ጥፋት ማለት ያደረጉት ድርጊት ሌላው በጎጃም አካባቢ በሸዋም አካባቢ የድሮን ጥቃት በጎንደርም አካባቢ የዛሬ 15 ቀን ነገርሻለሁ ጎንደርም አካባቢ ጋይንት አካባቢ በተጠና የድሮን ጥቃት ተደርጓል የድሮን ጥቃቱ ማሰልጠኛ ጣቢያ አለ ማሰልጠኛ ጣቢያ ያሉ ልጆች ናቸው የተመቱት ይሄንን ለማለባበስ ይፈልጋሉ በቃ ወሰዱ
ወስዷቸው ቪዲዮ እያሳዩ ነው ወሰዷቸው ከወሰዷቸው በኋላ ከተመቱ በኋላ እስኪ በማን ሀገር ነው ከ300 ሰው በላይ አንድ ቤት ለመስራት የሚሰበሰበው? እንደው በምን ሂሳብ አንድ ቤት እናቤት ከ10 ሰው አይበልጥም። ለዛውም እንኳን ደቦዬ ወንፈል ካለብሽ ከዚህ በፊት ቤትሽን አሰራርችሽ ከሆነ ያንቺን ወንፈል ያለን ብድር ማለት ነው ለመመለስ ሰላም ይዘሽ በገጠር አነባበሮም ብለሽ እንጀራም ይዘሽ ትመጫለሽ። ለዛው እኔ ካለው ሚስቴን ይዤ እሄዳለሁ ምናምን በቃ ያንስ የ3 ሰው የ4 ሰው ተሳትፎ ነው እዛ ቤት ስራ ላይ። ከዛ ውጭ የቀን ሰራተኛ ነው ይሄ እንትኑን ሳሩን ሞለ ቆርቆሮውን እንትን የሚለው የቀን ሰራተኞች ናቸው፣ አናጺ ናቸው፣ ወይም የሳር ባለሙያ አለ የሚደለድል ማለት ነው የሳር ጎጆ ቤት ከሆነ እና 300 ሰው የቤት ስራ ብለሽ መግለጫ ስታወጪ ተው ምን ይለኛል እንኳን የማይሉ በቃ በአጠቃላይ የውሸት ታሪክ ይሰብካሉ፣ በውሸት ታሪክ ይጠራሉ። ከዛ ሞቱን እንኳን እውነቱን አይነግሩላቸው። በቃ ሁሉም ነገር በውሸት ተጀምሮ በውሸት ነው የሚያልቀው። የሚያሳዝነኝ ነገር መጀመሪያም ጦርነቱ የውሸት ጥሪ ነው። ቀጥሎ አሁንም ደግሞ ሲገደሉ ካስገደሏቸው በኋላ አስገደልነት አለ ማለት ላለመጸጸት ኃላፊነት ላለመውሰድ የሚያደርጉት ደግሞ ሌላ የውሸት ታሪክ ይሰሩልሻል። ሌላ የውሸት ታሪክ እና አማራ ክልል ላይ ያለው ነገር እነሱ ልጆቹ በያዙት አካባቢ ያለው ነገር በጣም ኢሰባዊና እንዲህ በሰውኛ አይን የምታዩና የምትናገሪው ነገር አይደለም። እስቲ ቴዲ አንድ ነገር እስቲ እኔ ልጠይቅ። አንዳንድ ጊዜ አሁን ቅድም በጣም መሰረታዊ ያነሳው ሐሳብ ምንድነው ለራሳቸው የጽንፈኞቹን በተለያየ አደረጃጀት ውስጥ ያሉትን ወጣቶች እንኳን መቆጣጠር ወደማይቻልበት ደረጃ ደርሰዋል። ራሳቸው ያደራጇቸውም አመራሮችም መሪዎቻቸው ነን የሚሉትም ጭምር ማለት ነው። ለዚህ ማሳያ ምናልባትም ቅድም ስትነግረን ያቺ በተለያየ ሚዲያ ማይተናታል የመጠጥ ቤት ዝጊ ወጣቱን ከዚህ በኋላ በዚህ ስራ ላይ ተሰማርተሽ ጠጫት አድርጊው የሚል እሳቤ ያለው የሚያንጸባረቁ የቀረጹ የራሳቸውን ድምጽ የሰማናቸው ሰዎች አሉ። እኔን በተጨማሪ አሁንም ቀጥሎ ስለደረሰው ጥፋት ምትነግረን ነገር አለ። ለምሳሌ ቆቦ ከተማ ላይ የደረሰውን ይሄ የመሰረተ ልማት ውድመት ላይ ያደረሱትን ነገር ስናስብ እኔ ይቅርታ አርግልኝ ከለውጡ በፊት እስከነበረው መረጃ ወደ 20 ሚሊዮን የሚደርስ የአማራ ክልል ህዝብ አለ። ምናልባት የመጨረሻው ቆጠራ ስላልተካሄደ ምን ያህል እንደሆነ አላቅም። በዚህ 20 ሚሊዮን ህዝብ የተለያየ ብሔረሰቦች አለበት ክልል ውስጥ እንደነዚህ አይነት ተራ የሆኑ ሰዎችና ተራ ድርጊት የፈጸሙ ሰዎችን ታሪክ እየመዘዝን ስናወራ ምናልባት በየትኛውም ሀገር በየትኛውም ዓለም እንዲህ አይነት የውንብድና ስራ የከተማ ውስጥ ጥፋት እንዳይፈጸም ተብሎ የክልሉ ወይም የአካባቢው ህጋዊ የሆነ የመንግስት አካል የጸጥታ አካላት የሚፈቱት ችግር ነው። በጣም ተራ ከመሆኑ የተነሳ ጥፋቱና ድርጊቱ የከተማ ፖሊስ አካላት እንበላቸው የደህንነት አካላት በላቸው ምናልባት ሚሊሻዎችም ጭምር ይሄንን ችግር ለመፍታት ከነሱ አቅም በላይ የሚሆን አይመስለኝምና እኛ ደግሞ ተደጋግመን የምናወራው ነገር በ20 ሚሊዮን ህዝብ ልክ አይደለም። ጥቂት በሆኑ የጥፋት ስራ ላይ የተሰማሩ እንጀራቸው የሆነ ምናልባት ወንብድና እንደ ማጅራት መቼ በለው ከተማ ውስጥ ገብቶ የበላውን የጠጣውን አልከፍልም ከማለት እንደውም የጨለማው ማጅራት መቼ የተሻለ ማንነቱ መከለል ይችላል። ጨለማ ላይ ያለ ቀን ላይ በፈለገበት ቦታ ላይ ፈለገውን ነገር ተጠቅሞ ላንተ ነው የምንታገልልህ ብሎ የማይከፍልን አካል በቁጥር ስናስቀምጣው ምናልባት ከማራ ህዝብ ትልቅነትና ታላቅነት አንፃር የነዚህ ሰዎች ድርጊት እኛ ከሚገባው በላይ ከፍ ያደረግነው እንዳይሆን ሰጋለው። በከተማ የጸጥታ አካላት መፈታት የሚችሉትን ጉዳዮች ወደ ሚዲያ ያመጣን ስለነሱ ባወራን ቁጥር እኛ ያነስን እነሱ እየገዘፉ እስኪመስለኝ ድረስ ነው የምሰማው በየጊዜው ሐሳቡንና ምናልባት የእውነት የከተማው የጸጥታ አካላት
ይሄንን ለመቆጣጠር አቅም የላቸውም ወይ? አሁን የቆቦን በዚህ አስታከብ ትነግረን ደስ ይለኛል። በከተማው የማዘጋጃ ቤት የተለያዩ ሰነዶች የተቃጠሉበት የታሪክ አጋጣሚ ነው አይሰማነው እና ይሄ ነገር እንዴት ነው? በምን ሁኔታ ነው እየተካሄደ ያለው? ማቆሚያስ ያለው ይመስላል ወይ? መልካም መጀመሪያ ከአማራ ክልል ህዝብ ቁጥር አንፃር ያነሳሽውን 20 ሚሊዮን የሚለውን አንደኛ ስታቲክስ ባለሙያ አይደለንም፣ ግን እንደሚባለው ከ40 ሚሊዮን በላይ ነው። እሱም ለኔም እንትን እላለሁ ምክንያቱም የቁጥር ጉዳይ አጨቃጫቂ ስለሆነ እንደገና እኔ ትንሽ የተሳሳተ መረጃ ሊኖርኝ ይችላል፣ ግን ከፍ ያለ ነው ቁጥሩ ለማለት ነው። ህዝብ በአሁኑ ሰዓት ከ130 ሚሊዮን በላይ ይገመታል። ከእንደገና በሁለቱ ማህበረሰብ በኦሮሞና በአማራ ክልል ማህበረሰብ አንፃር የተመጣጣኝ እንትን ያለው የህዝብ ፖፑሌሽን እንደው ማስተካከልክልኝ ደስ ብሎኛል። እኔ የነበረኝ ምናልባት ከ20 ዓመት በፊት መረጃ ሊሆን ይችላል። ጥሩ ነው ከፍ ያለ ቁጥር ነው የነገርከኝ የበለጠ ማለት ነው። እና ይሄ ቁጥሩንም ስለሚነሳ ነው በዚህ ጎራና እኔ እንደውም የሚያሳዝነኝ በክልሉ ያለው ማህበረሰብ ከክልሉ ውጭ ያለው ማህበረሰብ ሰርቶ መብላት አልቻለም፣ ገብቶ መውጣት አልቻለም እየተባለ ባለበት ሁኔታ የክልሉን ህዝብ በዚህ ደረጃ ከደጁ ድረስ ጦርነት አምጥቶ ሞቀው የሚል ጽንፈኛ ቡድን በመፈጠሩ እጅግ አዝናለሁ፣ እውነቱን ለመናገር ማለት ነው። ከክልሉ ውጭ ያለው መብቱ ይከበር። ከክልሉ ውጭ ነው ሲጀመር ይሄ ክልል ወያኔ የሰጠችው የክልል እንትንም አልቀበልም እንደግል አቋሜ። ከነገና በለውጡ መንግስት ስንጠብቀው ከነበረው አንዱ አሁን ከምክክር ኮሚሽኑ የሚጠበቀው አሁን ያለው የቋንቋ ፌዴራሊዝም ክልል የሚለውን ነገር ቢቀርና የድሮ ክፍለ ሀገር ማለት የኢትዮጵያ ክፋይ በቃ አንድ ሀገር ቢኖረንና በዛ በሀገራችን ውስጥ ግን ለአስተዳደር በሚመች መልኩ የነበረው ልክ እንደ ድሮ አይነት ክፍለ ሀገር እንትን ቢኖር መልካም ነው። እንደውም ለአሁኑ ለብሔርተኝነት ዋናው ለጽንፈኞች እንትን የሆነው ይቺ ክልሌ ናት አይነት ነገር መፈጠሩ ይመስለኛል። እና የኔና አመለካከት ነው በዚህ አጋጣሚ። ከእንደገና ጽንፈኞቹ የሚያነሱት ቁጥራችን ሆልት ብሎ ተቀንሷል ተጨምሯል እሱን እንትን አይሰጠኝም። እኔ መላ ኢትዮጵያ 130 ሚሊዮን ህዝብ በሰላም ወጥቶ በሰላም እንዲገባ ነው እኔ አሁንም እየሰራ ያለሁትም የምታገለውም ትላንትም ስታገል የነበረው የሰው ልጅ በሰውነቱ መከበር አለበት ብዬ ስለማምን ማለት ነው። ይሄን ያክል ካልኩኝ ወደ ጠየቅሽ ጥያቄ ስመለስ ለምንድን ነው ከክልሉ ህዝብ በላይ ከክልሉ አቅም በላይ ሆኖ ነው ወይ እነዚህ ጽንፈኞች እንደፈለጉ ከተማ ገብተው እንደፈለጉ የፈለጉትን ሰርተው እንደወጡት? ከእንደገና እኔንም እኮ ግድያ ሙከራ አድርገዋል። ሌሎችም ብዙ ልጆች እኮ ላይመለሱ ገለዋቸዋል ለማይጠቅም ፖለቲካ ማለት ነው። ትላንት ነው ገለውም ቢሆን እንደዚህ አላወራሽም ነበር። ቆቦ ከተማ የሆነውን ጠየቅሽኝ። ቆቦ ከተማ የሆነው ምንድነው? ሚያዝያ 13 ቀን ከሌሊቱ 6 ሰዓት ተኩል አካባቢ የከተማውን መሰረተ ልማት ጽፈት ቤት ነው ያወደሙት። በመጀመሪያ ለአማራ ህዝብ ቆረቆራለሁ የሚል አካል ለአማራ ህዝብ አለኝታ ነኝ የሚል አካል ለምንድነው የህዝብን ሰነድ የሚያቃጥል? መታየቅ ያለበት ነገ እነሱ እንኳን እድል ቀንቷቸው መንግስት ቢሆኑ ሊያስተዳድር የሚችለው እኮ ይሄ ሰነድ ነው፣ ይሄ መዝገብ ነው። ነገር ግን ይሄ ሰነድ እንዲቃጠል አንድ የሚፈለገው በተለያዩ ከተሞችም እንዲህ ማድረግ ነገሮች አሉና የሚፈለገው አንድ ወንጀለኛ የሆነ ቡድን ከለላ ሽፋን ለመስጠት። ምክንያቱም ባለፈውም እንዳለው አንድ እግሩን ጫካ አንድ እግሩን ቢሮ ያደረገ ቡድን አለ። ይሄ ምንም የማይካር ነው። በየትኛውም አካባቢ በየትኛውም ሴክተር አለ። የማጥራት ስራ ተጀምሮ ነበር። አሁን የመቆም ነገር አለ። ይሄ ነገር ተጠናክሮ መቀጠል አለበት። የቆቦ ከተማ ማሳያል ገቡ አቃጠሉ። ከምንሻውና ከትኑ ውጭ ነው ወይ ከከተማ አስተዳደሩ ጸጥታ ወይም ከመከላከያ እንትኑ ውጭ ነው ካልሽ አንደኛ ይሄንን ወንጀል ለመስራት ወይም ሌሎች አካባቢዎች ባንክ ዘረፋም የተለያየም ነገር ተደርጓል። ሲደረግ ምንድነው በተጠና መልኩ ነው የሚገቡ። አንደኛ ልጆቹ ዩኒፎርም የላቸው ሲቪሊያንስ ናቸው፣ ሲቪል ናቸው። በዚህ አጋጣሚ ሲመቱ ሲቪል ናቸው። ሲመቱ ደግሞ እንዲህ ሲያደርጉ ደግሞ ጀግና ናቸው። ይገባሉ። ሲቪል ናቸው። ያው የምታውቂው ሀገር ሰው ነው። ሰላምታ
ይለዋወጣል ከሆነ ቤት ያድራል ከሆነ ጓደኛው ጋር ያድራል ከዛም በኋላ አድርግ የተባለው አድርጎ ይወጣል ምን ቀላል እኮ ነገር ነው ተሽሎክልኮ ገብቶ እንትን ማለት ግን እኔ ለመንግስት አካላትም እንትንም ነው አንደኛ መጠበቅ ያለባቸው አካባቢዎች አሉ ለምሳሌ እንደዚህ እንደ ከተማ መሰረተ ልማት እንደ ከንቲባ እንደ ባንክ ቤት ልጆቹ ተደጋጋሚ እንትን ያጠቁ ያሉበት አካባቢ መጠበቅ አለበት ብዬ እኔም እንደ ሚዲያም ሰው እንዳንድ አካባቢው ላይ እንዳለ ተቆርቋሪም ሰው መጠበቅ አለበት ብዬ እንትን እላለሁ ነገር ግን ልጆቹ ገቡ አወደሙ አሁን እኔም ነው ለቆቦ ከተማ ህዝብ ምንድነው ያመጡልን ለውጥ አሁን ያቺ የቆቦ ከተማ ስለሆነች የተቃጠለች 16000 በላይ መዝገብ ተቃጥሏል ለከተማው ማህበረሰብ ምንድነው እስኪ ያመጡለት ፋይዳ ያመጡለት ለውጥ ምንድነው የነሱ ትግላቸው ቢሮ ማሳጣት ነው ወይ መዝገብ ማቃጠል ነው ወይ ወረቀትን ወደ አመድነት መቀየር ነው ወይ ብልጽግና የሚሉትን ስርዓትም የሚጥሉት በዚህ መልኩ ነው ወይ እና ይሄ እነሱ ልጆቹ ሲጀመር አያምኑም አያደረግነውም አይሉም የትም ቦታ ሲያደርጉ ነገሮችን እንትን ሲሉ ምንም አይነት የመጠጠት ነው አስገድለዋቸውም እኮ ሲቪል ነው ሞተው ብለው እኮ በሲቪል ነው ኮንቲኒ ያሏቸው የልጆቹን ታሪክ ያጠፉት እኮ እንዴ አንድ ታገላለሁ ብሎ የወጣ ሰውዬ ሊገደል ሊማረክ አካሉ ሊያጎል ነው አምኖበት የሚወጣው ታመነበት ነገር ግን የሚነግሩት ድሉም ብቻ ስለሆነ ሞቱን አይነግሩለትም በቅርቡ መንበሩ ጌታ የሚባል የጎጃም አካባቢ በጦርነት የተገደለ ልጅ አለ ከሞተ በኋላ ታሪኩ ምናሉት እንዳጥሬ ሲደርስ ሽጉጡን ተጥቶ ሞታ ለመሆኑ ባውደውጃ ውስጥ ምን ሰዓት አግኝቶ ነው ሽጉጥ የሚጠጣው ከሆነም እንደገና ጓደኞቹ በሰዓቱ እየተናገሩ የሞተው ከመከላከያ በተተኮሰ ብሬን እንጂ ሽጉጥ ጠጥቶ አይደለም የሞተው እየተባለ ምን ታስቦ ምን ተፈልጎ ነው ስለ ሽጉጥ ራስ መጠጣት የሚያወሩ እና እኔ የልጆቹ ሂሳብና እንትን አይገባኝም ብቻ ጋር እየከፈለ ነው ህዝቡ ለማንኛውም እንግዲህ ተወሰነ ሐሳብ አጋርተናል ብዬ አስባለሁ በዚህ እንደዚህ የተበታተነ ኃይልን መቆጣጠር ያልተቻለበትን ምክንያት ያው ለኔ ሁሌ ስለሚገርመኝ ነው አጠር እሱ ላይ ተቀስም ማድረግልሽ አሁን ለምሳሌ እንግዲህ ይሄን አካባቢ አሁን ያካተሉትን አካባቢ በዙሪያው ያለው ከዚህ በፊት ኮሎኔል ፋንታውንና ምሬ ነበሩ የሚመሩት አሁን ለሁለት ተከፍለው የነ ኮሎኔል ፋንታውን ወደ ዳውንቲኖ የነ ምሬ በዚህ በራያ ኦቦና አካባቢው በጉባላፍቶ ወረዳ አካባቢ እስከ ቃሊም ባለው አካባቢ ነው እየተንቀሳቀሰ ያለው እና ከእንደገናም ወደ ላስታም ደግሞ እሱም ባያደራጃቸው በሱ ስር ሆነው በራሳቸው ወደው ከገቡ ምንም አናረግም በራሳቸው በሱ ስር ነን ብለው እንትን የሚሉ ናቸው ነገር ግን ያው ትዛዝም ምንም አይወርድላቸውም ዝም ብሎ ለስሙ ያሉ በላስታ አካባቢ ያሉ ልጆች ናቸው አጋጣሚ በምሬ በኩል የሚመሩ ልጆች ናቸው እንግዲህ ታብሎ ነው የሚታሰበው ነገር ግን አታድርጉም የማለት ምሬ የሞራል እንትን የለውም ፍቃድ ይሄ ሰልፈኛ ቡድን የፈለገውን ነገር ያደርጋል ከዚህ በፊት በተራራ ፀሐይ እኮ ወልዲያ ሴት ይደፈሩ አሁንም ገና ብዙ ዶክመንት የሚወጣል በርካታ ልጆች በቆቦ በተባሉበት በሚንቀሳ በተኩለሽ በዞብል እንንቀሳቀስ ያገኘነው እኮ በርካታ ልጆች ላላስፈላጊ እርግዝና ተገደው የተደፈሩ ናቸው እና ይሄ ቡድን ማንንም አይቆጣጠርም ሊቆጣጠረው የሚችልም አካል የለም ነገም ወደ ሰላም ልምጣም ቢሉ ወደ ሆነ ነገር አዞትና ቶሎ ብሎ አዞዋለው የሚለው ጦር እንደሌለው ነው የምነግርሽ በጣም በራሱም ላይ ዛቻ አላቸው በአንደኛ እሱ አይዋጋም በፎቶአችን እየነገደ ነው በእኛ ስም ነው እየነገዱ ያሉት ገንዘብ እየሰበሰቡብን ነው የሚል
ጦሩ እዛው ውስጥ ያወራል ያው ጽንፈኛ ቡድኑ ማለት ነው የሚመራው ቡድን በእኛ ፎቶ ነው እየነገዱብን ያለው የሚል የጥያቄ ያላቸው እንትናቸው ሰራዊት ነው ያዘውና ይሄን እንድትሽልኝ ነው ሌላው ምክክር ኮሚሽን ጉዳይ እንግዲህ እንደሚታወቀው በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 በተደረገው በባህር ዳር ከተማ በክልሉ በየትኛውም አካባቢ የሚገኙ የክልሉ ነዋሪዎች የትኛው ማህበረሰብ ያው እንደምታውቁ በአማራ ክልል የተለያየ የማህበረሰብ አለ ለምሳሌ ኦሮሞ ማህበረሰብ ብሔረሰብ ዞን አለ ያገው ብሔረሰብ ዞን አለ እንዲሁም የቅማንት የአዊ ያገው የጎጃም አገው ማለት ነው ብሔረሰብ ዞን አለና እነዚህ አካባቢዎች እንዲሁም ደግሞ ከእስልምና ከክርስትና ከኦሪት አንፃር የአይሁድ እምነት ተከታዮች አሉ ከዛም አንፃር በርካታ ጥያቄዎች የቀረበበት እንደሚታወቀው በሽግግር መንግስቱ ጊዜ እና አቶ መለስ ዜናዊ ተንባሉ ጊዜ የአማራ ተወካይ አልነበረም ተብሎ በተለይ የአማራው ሊግ ብዙ ጊዜ ጥያቄ የሚያነሳው እንግዲህ ይሄን ምልሽ ከብሔር አንፃር የብሔር ፖለቲካ እንደመከተላችን አሁን ባለው ሁኔታ ከብሔር ፖለቲካ አንፃር አማራው አልተወከለም ተብሎ በህገ መንግስቱ በተለያየ መንተን ቅራኔ የነበረው ከእንደገናም ከትርክትም አንፃር ትክክለኛ ትርክት ያልነበረ በአማራ ህዝብ ላይ ከፍተኛ ጥላቻ እንትን ሲነገድበት የነበረ ማህበረሰብ እንደመሆኑ ያም ትርክት አሁን ላለው ጥፋት በተለይ በወለጋም በተለያየ አካባቢዎች ኦነግ እንደገባ 1983 መጨረሻና 84 አካባቢ ላይ ወለጋም በተለያየ አካባቢዎች ኦነግ እንደገባ 1983 መጨረሻና 84 አካባቢ ላይ አርባ ጉጉና በደኑ ላይ ከፍተኛ ኢሰባዊ ድርጊት የተፈጸመበት እንዲሁም ደግሞ በተለያየ ኢሰማጉ ሰባዊ መብት ተሟጋቾች የዚህ ማህበረሰብ በተለያየ አካባቢዎች መፈናቀል ህገ መንግስታዊም እንትን እንዳለው ማዕቀፍ እንዳለው ለዚህ ሁሉ ለግጭት በነገራችን ላይ በአማራው ተባለ እንጂ በለውጡ ሰሞን አይተሻል በትግራውም ደርሷል በሲዳሞም ደርሷል በኦሮሞም ደርሷል በሶማሌውም ደርሷል በጌዲዮም ደርሷል በየቡራዩ የነ ጀዋር ያስነሱት የጋሞ በጋሞ አባቶች አሁን የጠፋው በነገራችን ላይ እንደ ጋሞ አባቶች እንካራ ተንበርክኮ ሰላም የሚለምን አባት ቢኖር ኢትዮጵያ አማራ ክልል እንደዛ አይሆንም የጋሞ አባቶች ምሳሌ ናቸው ለዚህ ያን አሸዋ ሜዳ ቡራዩ ላይ የጋሞ ወጣቶች እንደዛ ሲጨፈጨፉ በጀዋር ልጆች ጀዋር ባስነሳው ቄሮ እንደዛ ሲጨፈጨፉ የጋሞ አባቶች ግን ተንበርክከው የኦሮሞን ህዝብ የኦሮሞን ንብረት የሆነው እንግዲህ ከፖለቲካ ጥያቄ ላይ ኖርበት ይችላል ያን ዛ ጋሞ አካባቢ አርባ ምንጭ አለ ኦሮሞ ነገር ግን ኦሮሞ ነው በሚል የብሔር ፖለቲካው ምን ያክል እንትን እንደነበረው ከዛ እነዛ የጋሞ አባቶች አስተይዘው ተንበርክከው እኛን ገላቸው ለየንብረት የምታወዱት ብለው ያን እሳት ለብሶ እሳት ጎርሶ ይመጣል ወጣት ውሃር ከፍከፈው በሰላም የመለሱ እውነት ለመናገር ክብር ለጋሞ አባቶች አማራ ክልል ላይ የዚህ አይነት ነገር ቢኖር ሰላም እንትን ይል ነበር ምን ልልሽ ነው ይሄው የብሔር ፖለቲካ ነው ብለሽ ይሄው የብሔር ፖለቲካ ምን ያክል የሀገሪቱ ውጥንቅጥ እንግዲህ ሶማሌ ክልል ላይ የፈጠረውን ኦሮሞና ሶማሌ አፋርና ሶማሌ ምን መስኪ ማን ያልተጣላው ንገሪኝ እስኪ በዚህ በህገ መንግስቱ ባመጣው ጣጣ ያልተጣላ ማን አለ ይሄ ብሔር ተቆሩ ማለት ነው ሰዎች ያቆለባበሱታል ሰባዊ መብት እያለ ሰባዊ መብት ከአንቀጽ 31 ያለው ከአንቀጽ 31 ያለ ህገ መንግስቱ ድንጋጌ እውነት ነው ዓለም አቀፍን ትክክል የተከበረ የሰባዊ መብት ድንጋጌዎችን የተቀበለ ቃል ኪዳንም ፈራሚ ሀገር ስለሆነች ኢትዮጵያ እነዛን የሰባዊ መብት ግን ተረጋግጠዋል ወይ እሱን በትልቁ ጥያቄ ምልክት አድርግልኝና የአማራ ህዝብ ትልቁ ጥያቄ አንዱ ተብሎ ከሚነሳው ሊቃኑ ከሚያነሳው ያው የአማራ ህዝብ ባያነሳው ነገር ግን ሊቃኑ ከሚያነሳው አንዱ ህገ መንግስቱ የቋንቋ ፌደራሊዝምን ስለሚደግፍ የክልል መዋቅር ነው ለዚህ ያደረገው ብሎ ስለሚያስብ እንደው ለአማራ አረግ ነው እንጂ ትግሬውም ተፈናቅሏል ኦሮሞውም ተፈናቅሏል ሶማሌውም ተፈናቅሏል
ጌዲዮም ተፈናቅሏል። እስኪ ማን ያልተፈናቀለው በዚህ ጉዳይ በዚህ የዘርና የብሔር ፖለቲካ በዚህ በምክክር ኮሚሽን መመካከሩና ህገ መንግስቱ እንዲቀየር ማድረጉ ምንድነው ክፋቱና ምንድነው ጥፋቱ? እና ምን ልልሽ ነው ይሄንን ሁሉ ብዬሽ አማራ ክልል ከተለያየ አካባቢ ቄስም ሸህም መምህርም የተለያየ ሙያ እንትኖችም ሄደው መክረው እንደቆዩ ይታወቃል። አጀንዳ ተሰባስቦ አጀንዳው የምክክር ኮሚሽኑ ይዞ እንደሄደና ያም ነገር በስኬት እንደተጠናቀቀ ይታወቃል። ምክክር ኮሚሽኑ እንዳለው ታጣቂዎችንም አነጋግሯል እና ታጣቂዎችም ጥያቄ አቅርበዋል። ነገር ግን ምክክር ኮሚሽኑን ለመጻረርና እኔ ጥያቄ አላኩም ለማለት የነምሬም ቡድን እነ አበበ ፈንታው የሚመሩትም ምክክር ኮሚሽን የሄዱትን ግንባራቸውን እንላለን እያለ ሽብር ያወራል። እነ ኮሎኔል ፋንታውንም ዳውንት አካባቢ ደርሰው የተመለሱትን እንግዲህ ዳውንት ነው ብዬሻለሁ እነ ፋንታውን ያሉት ላይ የተመለሱትን ቄስ ሳይቀሩ ቁም ስቅል እያሳዩ እናንተ እነማን ናችሁ እያሉ እንግዲህ ይፍታህ የሚልን ቄስ የዚያን ያክል ማሰቃየት የሰብአዊ ድርጊት መፈጸም ምን የሚሉት ፖለቲካ ነው። ከእንደገና ህዝብ አምኖበት በዛ በምክክር ኮሚሽን ከተመካከረ የህዝብን ውሳኔ ማክበር እኮ ዲሞክራሲያዊነት ነው። እነዚህ ልጆች ግን ምንም አይነት ዲሞክራሲያዊነት የማይታይባቸውና ለዲሞክራሲም ነገ እድል ቀንቷቸው አገር ያስተዳድሩ እኛ ካልናችሁ ውጭ ብለው ህዝቡን አጋድመው እንደሚረሽኑ እነሱ ካወጡት ህግ ውጭ እሄዳለሁ የሚለው ላለመጨረሳቸው ምንም ዋስትና የለም። ምክንያቱም ገና መንግስት ሳይሆኑ ተካኝነታቸውን እያሳዩ ነው። እኔ መንግስት ይሆናሉ ብዬ አይደለም ሀሳባቸው እንደዛ ስለሆነ እንደውም አስረስ ማሪያ በቅርቡ በሰጠው እንትን አማራ ክልል 95 እስከ 85 እስከ 90 በመቶ ተቆራጥረናል የምናስተዳድረው እኛ ነን ብሎ ለአንዳንድ ሚዲያዎች መግለጫ ሰጥቷል። በጣም የሚያሳፍርና የሚያሳዝን ማለት ነው። እና ታዲያ አማራ ክልል እንደዛ ካስተዳደረና እንደዛ እንትን ካለ ለምንድን ነው ታዲያ ትምህርቱን የከለከሉት? ለምን ማስተማር አልቻሉም? ለምንድን ነው እነሱን ተረጋግተው የሆነ ቦታ ላይ ይሄ ነው መቀመጫችን እና መንግስት ተዘራደረን ወይም የሚመለከተው አካል ለምን አላሉ? እንኳን አይደለም እነ አስረስ ማሬ እነ ዘመነ ካሴ ይቅርና እነ እስክንድር አንድ ድርጅት መስርተዋል። በነገራችን ላይ በዚህ አጋጣሚ አማራ ክልል ላይ ከዚህ በፊት ያልጠራ ነገር ነበረ። ማን የማን ቡድን ነው ማን ምንድነው የሚለው ያልጠራ በቃ ዝም ብሎ እየተንቧቸ ዝም ብሎ ያለ ነገር ነበር። አሁን ግን ሁሉ ጥርጥሮ የመጣበት ፊት መጥቷል። በቃ ምንድነው አማራ ህዝባዊ ድርጅት ብለው እነ እስክንድር የሚመሩት እነ ኮሎኔል ፋንታውን ያሉበት የአራቱ ግዛቶች አንድ ላይ ሆነው የአማራ ህዝባዊ ድርጅት ብለው መስርተዋል። እንደገና የነዘመነ በምርጫ ተሸንፎ ስለነበረ እነዘመነ ፉርሽ ብለው ማለት ምርጫውን ተጨመርበረናም ብለው እንትን ብለው ማለት ነው በእነ እስክንድር አንመራም ብለው ተገንጥለው ለብቻቸው ከነ ኮሎኔል ፋንታውን ምሬት ተገነጠለ ወጣ ከወሎ ማለት ነው። ከጎጃም ማስረሻ ሰጥቶ ወጣ። ከጎንደር ሀብቴና ደረጀ ነበሩ። ሀብቴ ወደነ ዘመነ ሄደ። ደረጀ ወደነ ኮሎኔል ፋንታውን መጣ። ተዋላይ ደሳለኝና እሱ መከታው ነበሩ። ደሳለኝ ለብቻው ሄደ። መከታው ወደነ እስክንድር መጣ። አሁን ህዝባዊ ድርጅት የሚል መስርተዋል በአማራ ክልል ማለት ነው። ይሄኛው ደግሞ ገና በአራቱ ግዛት እንመሰርታለን የሚል በራሳቸው እንትን በነገራችን ላይ ጎጃም ያለው ቡድን እኔ በላይ ነኝ ብሎ ስለሚያስብ አብዛኛውን መግለጫ ሲያወጣ ልክ የሌላው እንደሆነ አድርጎ ያወራል። እንደዚህ ነው። አሁን ለምሳሌ 80% አማራ ክልል እንጂ ማን ወክሎት የአማራ ክልል እንደው ውክልና አሁን ካለ እንደው ማን ያለው እነ እስክንድር ናቸው ያላቸው። ምክንያቱም ቢያንስ የአራቱን ግዛት ያሏቸውን መዋቅር በመዋቅር ደረጃ ነው ያወራውሽ ያለው መዋቅር ይዘናል እያሉ ስለሆነ እነ እስክንድር ሊሉ ይችላሉ። እነ ማስረሻ ግን እነ ማን ነው እነ እናስረስ ግን እናስረስ ሊሉ የሚችሉት እንደ ጎጃም ሊሉ ይችላል። እሱም እንኳን እዛው የህዝባዊ ሰራዊት የጎጃም ህዝባዊ ሰራዊት ያለው ካፒቴን ማስረሻ ሰጤ ጋር ተነጋግረው ነው ጎጃምንም የሚሉ እኮ
ካፕቴን ማትረሻ ትላንት ጣና ቲቪ የሰጠው ኢንተርቪው እየሰማው ነበር እና ምንድነው የሚለው እኛ ለነገር ድርጅት ሌላው ዝም ብሎ አምባታሪ ነው እነ ዘመነ ተላላኪ ናቸው የወያኔና የሻቢያ ኤጀንት ናቸው ከራሳቸው ምንም ማሳብ የላቸውም ይላል ስለዚህ የሆነበት ሁኔታ ራሳቸው አብረው ጽንፈኛ ለጽንፈኛ እንኳን ባልተግባቡበት ሁኔታ አይደለም አማራ ክልል ጎጃምን እንኳን ተስማሙ የሆነበት ሁኔታ ነው እንግዲህ ህዝቡን 85 እስከ 90% እያስተዳደርን ነው በእኛም ማስተዳደር አሉ እንግዲህ የሚገረፈው መምር ያየሽ ነው የምትሰቃየውን መሸታ ቤት ምሽጥ ሴት ያየሽ ነው ያን ሁሉም ግልት ውጣውት እኛም በመናስተዳድረው አካባቢ ሰላማዊ እንቅስቃሴና ምቾት የተሰማው ህዝብ ይዘናል እልሽ ምክንያቱም ለነሱ ምቾታቸው ድሎታቸው ህዝብን ማሰቃየት ህዝብን እንቅስቃሴውን መገደብ እንደፈለገ እንዳይናገር ማድረግ አንበርክኮ መንዳት ትምህርትን መከልከል ይሄ ነው በቃ ለነሱ መገለጫቸው የዲሞክራሲ መገለጫቸው የአጠቃላይ የሰላማዊ መገለጫቸውና እንግዲህ አፍረስ በዚህ ደረጃ ነው ያሉት የምክክር ኮሚሽን የሄዱ ሰዎች የገጠማቸው ጣፋንታ ከሄዱ በኋላ ጽንፈኛው ባለበት አካባቢ የሄዱ ሰዎች ምን ያክል ኢሰባዊ ድርጊት እየተፈጸመባቸው እንዳለ ያው ህዝቡም እንዲያውቅ ነው እንግዲህ በውጭ በሰለጠኑት ሀገር ዓለማት ያሉ አሉ እና እነዚህ ሰዎች ምን ያክል አማራ ክልል ለኢሰባዊ ለአናርኪስት ለሆነ ስርዓት አልበኛ ለሆነ ቡድን ገንዘብ በጀት እየበጀቱ ህዝብን እያሰቃዩ በቃ ህዝብ ማሰቃያ ነው ገንዘብ ሰፖርት የሚያደርጉት ድጋፍ የሚልኩት እንዲህ ህዝቡን እንደዚህ የበለጠ አሰቃዩልኝ ነው ከዚህ በኋላም ገንዘብ መላክ የአማራ ክልልን ህዝብ ከዚህ የበለጠ አሰቃዩልን ከዚህ የበለጠ ይገረፍ እንደማለት ነውና በውጭ ያሉት አካላት የዲያስፖራው ሚዲያ የተወሰነ ቀልቡን እየገዛ የመጣ ይመስላል ነገር ግን አሁንም ድጋፍ የሚያደርጉ ጎፈንድን የተለያየ መሰብሰቢያ ዘዴ ያላቸው ዘመቻ በነገራችን ላይ ዘመቻ እንድንነት ብለው ዘመቻ ካወጁ በኋላ ለአንድ ለተወሰነች ቀን ያው ዘመቻ እንዲህ ምናምን አሉ ከዛ በኋላ ምንድነው የሆነው እርስ በርስ መጋደል እርስ በርስ መጫረፍ ከዛ እንኳን በየሰፈሩ ጥሎ ማልቀስ አሁን ዘመቻ አንድነት ሳይሆን ዘመቻ እየሆኗል ለቅሶ ሆኗል የተጠለፉ ስልኮች ስትሰሚ ለቅሶ ነው ዋይታ ነው ይሄ ቡድን ጥራሽ ለአማራ ህዝብ ተስፋ ሆናለሁ ብሎ የገባ ቡድን እንዴት ነው ራሱ እየተላለቀ የሚላቀሰው እንዴ እየየብለው ነው እንዴ ለማልቀስማ ምን አለኛለ እንዴ ለማልቀስማ ብዙ አስለቃሽ እኮ አሉ ባለሙያዎች እንዴ አስለቃሽ እኮ የአማራ ህዝብ ቀጥሮ እኮ ያስለቀሳል ማስለቀስ ከሆነ ለውጥ የሚያመጣ ማለት ነው በራሳቸው ግልብነት በራሳቸው ግልፍተኝነት ገብተው ባልተጠና ኦፕሬሽን ባልተጠና ጦርነት ገብተው እየጨረሱ ወጣቱን ሰብስበው አብየን ያክል አሰለጠንኩ ለማለት ለፕሮፓጋንዳ ከወሰዱ በኋላ አስጨረሱ ከዛ እንደገና ይላል መግለጫ ያወጣ ከዛ እንደገና ደግሞ የሞተው ሲቪል ነው ከሞቱ አሟሟቱ የሚባል ነገር አለ ከሞቱ አሟሟቱ በቃ ምን ያክል የክልሉን ህዝብ ቁማራቸው መጫወቻቸው እንዳደረጉት ነው አይ ቴዲ ምናልባት አሪፍ ነው ጥሩ ዝርዝር ነገር ነግረህናል ግን እኔ በዚህ ሁኔታ እኛም የነሱን ሁኔታ በገለጽን ቁጥር ይሄ 80% 90% የሚሉበትንም ድፍረታቸው የኛ ማስተዋጽኦ ሳይኖርበት አይቀርም ምክንያቱም ጥቂት ሰዎች በራሳቸው የፕሮፓጋንዳ መንገድ ራሳቸውን ያስቀመጡበትን ቦታ ለኛም ልክ እስኪመስል ድረስና ሌሎች ሰዎች ለጥፋትም ለሞትም ምክንያት የሆኑ ድርጊቶች እስከመፈጸም የተደረሰበትን ነገር ሳወራ ቅድም ካነሳሁት የመጀመሪያው ጥያቄ ጋር ስለ ተመሳሰለብኝ ነው በርግጥ እነዚህ ሰዎች ያንን ቅድም ያልከውን 40 ሚሊዮን ህዝብ ሆኖ ከሆነ አላቀም እዛ ቁጥር ላይ ያስቀመጥነውን ታሪክ ያለውን የብዙ ብሔር ብሔረሰብ ተዋጽኦ ያለበትን ክልል አሁን በመንጠራቸው አራት ሰዎች እየታመሰ ነው አራቱ ሰዎች ደግሞ የፈጠሯቸው ሌሎች አሸባሪዎች
በየከተማው የገቡ የሚፈጽሙትን ድርጊት ስናስብ ደግሞ በጣም ጥቂት ከሚባል የጸጥታ ኃይል እንኳን ቁጥጥር ውጭ መሆን የማይችል ነገር ነው እስከ በየጊዜው አጀንዳ ተደርጎ ራሳቸውን እንደውም እኛ ሁሉ ጊዜም ልክ የሚሆነው የሚመስለኝ እነዚህን ጥቂት አመራር ብለን የምንላቸውን ሰዎች ማን ለምን ዓላማ እንዳደራጃቸው በተናገርን ቁጥር የአማራም ህዝብ የኢትዮጵያም ህዝብ ጠላት ማን እንደሆነ በግልጽ ማስቀመጡ ነበር ለኛ የሚቀለንና እንደው አንዳንድ ጊዜ እስቲ መለስ ብለን እንየው ነገሩን ምናልባት ህዝቡም እንዲያቅ ፈልጌ ነው እኔ እሱኮ በነገራችን ላይ እሱንኮ መጀመሪያ መከላከያም ከዚህ በፊት እነ ጄኔራል ምግበ ምን ያክል ገዛ እንደሚያደርጉላቸው እኛም በዚህ በአካባቢያችን ባሉ በሚንቀሳቀሱ እነ ሸሪፎ ምን ያክል እንቅስቃሴ እንደሚያደርጉ ማን ነው ድጋፍ እንደሚያደርጉላቸው በፕሮግራማችንም ገልጸናል መከላከያም እንትን ብሏል ማስረጃዎችም አሉ አሁን በሰሜን ወሎ ባለው እንቅስቃሴ ውስጥ ቁጥራቸው እስከ 500 የሚገመቱ የጁንታ ሰራዊት እነዚህ በተለይ ጽንፈኛው የነ ደብረጽዮን ግሩፕ ገብቶ የስልጠና የተተኳሽ የህክምና የተለያየ ድጋፍ እያደረገ እንደሆነ እኮ ፍለፊት እኮ የሚታይ ነገር ነው ፍለፊት የሚታይና ከውስጥ የሚወጡ መረጃዎች አሉ ከውስጥም እኮ ይነግሩናል በነገራችን ላይ እኔ ማወራሽ ነገር ከልጆቹም የሰማሁትንም ነው እኔ ሚዲያም ላይ አይቼ ብቻ ሳይሆን ከልጆቹ የሰማሁትን እንደገና በተለያየ አድራሻ ይደርሰኛል የልጆቹ መረጃና እዚሁ ጋር የሚታይ ነው እኮ እስኪ አንድ ቀንስ ያስተባብሉ ሰምተሻሉ እኛ በመናቀርበው ፕሮግራም ምን ያክል ተጨባጭና መሬት የረገጠ እንደሆነ መታወቂው ልክ እኮ ነው አሁን ያንተ የሚደርሰን መረጃ አንተ በሚደርሱ መረጃ ስተት ነው ማለት አይደለም ምናልባት ለህዝቡ መንገር ያለብን ነገር በምንድነው የሚባለው በ10 ሰዎች መካከል ያንድን ሰውን አሸባሪነት ለ9 ሰው መንገር ምናልባት 9ኙ እነዚህን ሰዎች እንዴት አድርገው ከራሳቸውም ከህይወታቸውም ከንቅስቃሴያቸውም ማግለልና ማስወገድ የሚገባቸውን አፕሮች ተጠቅመን አልመሰለኝም በርግጥ ሁሉ ጊዜ እንጠይቃለን ህዝቡ ምን ይላል እንላለን ግን እነዚህን የተለመደ እንቅስቃሴ የሚያደርጉ እኛ ህወሓቶች ከመነሻቸው ጀምሮ የነበረውን ታሪካቸውን ስናወራ በፕሮፓጋንዳ ምክንያት የዛን ዘመኑን የኢትዮጵያን የመከላከያ ሰራዊት በደርግ ስርዓት የነበረውን የመከላከያ ሰራዊት በፕሮፓጋንዳ እንዴት አድርገው ወደ መበታተን እንዳመጡት ታሪክ ጠቅሰን እናቃለን በተመሳሳይ የሻቢያንም ጭምር ማን እዚህ ደረጃ እንዳደረሰው አሁንም ማን ኢትዮጵያን በዚህ ልክ ያመሰ እንደሆነ እየተናገርን ባለበት ሰዓት በተመሳሳይ አማራ ክልል ያሉ 4 የተለያየ አካባቢ የሌላ ዓላማና ፍላጎት ተጭኖባቸው ክልሉን ያመሱ ያሉ ሰዎችን ድርጊት ከማጉላት ይልቅ ህዝቡ ደግሞ በእነሱ ከፍታ ልክ እነሱን ከፍ አድርጎ ራሱን ፈርቶና ዝቅ አድርጎ እኛም ራሳችን በእያንዳንዱ መረጃችን ውስጥ እነዚህን ሰዎች አጀንዳ አድርገን ባመጣን ቁጥር በማህበረሰቡ ላይ የሆነ የተጋነነ ምስል ፈጥረን እንዳይሆን ምናልባት እስከ ዛሬም ድረስ ችግሩ እንዲቀጥልም ምክንያት ፈጥረን እንዳይሆን ፈራለሁ ምክንያቱም እኛ የነሱን ፕሮፓጋንዳ ደግመን ባስተጋባን ቁጥር ህዝቡን አሳንሰን ህዝቡ በቀላሉ ታግሎ ሊጥላቸውና ከጉያው አሳልፎ ለመንግስት ሊሰጣቸው የሚገቡ ሰዎችን ሌላ ምስል እየፈጠርንባቸው እንዳይሆን ሰጋለሁ ምክንያቱም ከተማ ውስጥ አዲስ አበባ ውስጥም እኮ አሸባሪዎች ሊኖሩ ይችላሉ ግን ህዝቡ ምን ያህል ራሱን እንደሚጠብቅ አካባቢው እንደሚጠብቅ ነቅቶ ወንጀለኛውን እንደሚያጋልጥ ትልቅ ማሳያ ነው አዲስ አበባ ሌላም አካባቢ ላይ ሌሎችም አካባቢዎች ላይ ስለዚህ ለምንድነው ወደ መሰረታዊው ችግር ማንመለሰው ለምንድነው አሁን ቀልደንበታል ብዙኮ ያሉትን እየደገምን እኮ አውርተንበታል ምን ይያልን ነው 2 አመት ሙሉ በከተማ ውስጥ ያለን አሸባሪ በተለያየ አጋጣሚ ህዝቡን ያሸበረ ባንክ እየዘረፈ የሰነዶቹን የመሰረተ ልማት ሰነዶቹን የሚያቃጥልን አካል ምን ብለን ነው ልንገልጸው የምንችለው ለምንድነው ማህበረሰቡ ማን እንደሆነ መለየት ያቃተው ይሄን ድርጊት እየፈጸመ ያለው ወይስ ከራሱ ከማህበረሰቡ ከየቤቱ እየወጣ ነው ይሄን ጥፋት እያጠፋ ያለው ስለዚህ እኛ በተለያየ መንገድ ምናስተማመው ወይ
ምንድነው የሚባለው ለማህበረሰቡ ምናደርሰው መረጃ አንድ ልናስተካክል የሚገባ ያለ ነገር ይመስለኛልና ይሄንን ደግሞ ምናደርገው ከማህበረሰቡ ጋር በመተባበር ነው በተለይ ደግሞ አንተ እዛው አካባቢም ላይ ስላለ ሌላ ተጨማሪ ጥናቶችን ማጥናት ብንጀምር መልካም ይመስለኛል ዛሬም የህወሓት እጅ አማራ ክልል ድረስ መጥቶ ያው ትላንትናም አይተናል ሻዕቢያ ትግራይ ገብቷል በራሱ የፕሮፓጋንዳ ኃይሎች ህወሓት ደግሞ አማራ ክልል እየገባ ነው ካልን ከዚህ ተነስቶ ሌላም አካባቢ መምጣት የማይችልበት ነገር አልታየኝምና እዚህ ላይ ፎከስ እንድናደርግ ስለፈለኩ ነው ምናልባት የማጠቃለያ ሐሳብ ካለ ልስማና እኔም አንድ ሁለት መረጃ ተመልካቾች አድርሼ ዛሬን እንቋጫው መልካም አቢ አሁን ከሰጠሽው አቆያ ልበልና አንድ የመጨረሻ አለኝ ሰሜን ሸዋ አካባቢ በነመከታውና በነ ደሳለኝ ግሩፕ ያለው የመጨረሻ ሐሳብ አለች ግን አሁን በሰጠሽኝ ሐሳብ ላይ ሐሳብ ሰጥቼ እንትልበል በመጀመሪያ እንደ ሚዲያ እኛ የሚጠበቅብን ልጆቹን ፕሮሞሽን እየሰራንላቸው ሳይሆን ከዚህ በፊት ታስታውሽ እንፈኛ ብሎ እንኳን መጥራት ምን ያክል ያሳቅ እንደነበረ እንፈኛ የለም ያለው ፋኖ ነው እየተባለ ከእንደገና የተለያየ መግለጫ አውሳም ሲባል ምን ሲባል ሰሚ ነበር ያ ሁሉ ነገር ሲባል እንደ ልክ እንደንት ነበር ዝም ተብሎ የሚሰራው የነበረው ነገር ግን በአሁኑ ሰዓት አንድ አካል ጽንፈኛ ብሎ ሲናገር ደረቱን ደፍቶ ነው ምክንያቱም እያደረገ የቡድን እያደረገ ያለው ነገር ጽንፈኝነትን አመለካከት በግልጽ በሚታይ መልኩ እየሰራ ያደረገ ስላለ ድርጊቱ ገላጭ ስለሆነ አሁን እኛ እንደ ሚዲያ ባለሙያ የሚጠበቅብን ምንድነው የጽንፈኛ ቡድን ተግባራቱን ነው እኛው እንደ ባለሙያ የምትተነትኙ ነገር ይኖራል እንደ ጋዜጠኛ የምታሳውቁ ለህዝብ ለመንግስትም ለሚመለከተው ማካል ማሳወቅ ነው የቡድን ይሄን አደረገ ከዚህ በኋላ አሁን ለምሳሌ ይሄን አደረገ አልኩሽ እንጂ እርምጃው ወሰድበት ብትል በምንድነው የምመጣው የሚመጣው አካል አላየሽ ከነገና የቡድን ይሄን በዛ አካባቢ በጎጃም አካባቢ መምራኖችን አንበርክኮ ነዳቸው ለሽምግልና የሄዱስ ላለፈው 12 ወር ኮቴዲ ይሄንን ሁሉ መረጃ ድርሰናል ያው እንደሚታወቀው እንግዲህ በሰሜን ሸዋ ቀደም ይሻለው በጎጃም ያለው በጎንደር በወሎ ያለውን የቡድን አሰላለፍ ነግሬሻለሁ ጎጃም ላይ ስንሄድ ደግሞ የመከታው ማሙና የኢንጂነር ደሳለኝ ሲያስብ ሸዋ ግሩፕ አለ የኢንጂነር ሲያስብ ሸዋን በአማካሪነትና ጦሩን የሚመራው ጄኔራል ተፈራ ማሙ ነው በዚህኛው በኩል ያለው ደግሞ በመከታው በኩል ያለው ደግሞ ኮሎኔል ማንነገረው ነው በኮሎኔል ማንነገረውና በጄኔራል ተፈራ የሚደረግ የሰሜን ሸዋ አካባቢ ውጊያ ነው እየተከናወነ ያለውና በዚህ መካከል ግን የተለያዩ ክፍለ ጦሮች የተለያዩ ቡድኖች በእነሱ ውስጥ ያሉ በየለቱ እያለቁ ነው አንድ እርስ በርስ በሚዋጉት ውጊያ ሁለት መከላከያ በተጠና መልኩ ቀለበት እያስገባ ለወሬ ነጋሪ ሳያስቀር እየደመሰሰ ነው ያለው እና እንግዲህ ሰሞኑን ባሶና ወረና በሚባለው ወረዳ አካባቢ በመራቤቴ በደራ አካባቢ ለምንድነው የነስክንድር ድርጅት ሆኖ የሚቀረው እኛም ደግሞ ድርጅት እንሆናለን የሚል ሌላ እንቅስቃሴ አሁን ደግሞ ያሉት አራቱ ቀደም የነገርኩሽ ልክ ዘመናር ለፍርሽ እያደረገ ያለው ዘመናር ለፍርሽ እያደረገ ያለው አሁንም ደግሞ አራቱን አንድ ሊሆኑ ነው እንግዲህ አራቱ አንዱ ምርጫ ያደርጋሉ ምርጫ ሲያደርጉ ያው እንግዲህ ዘመነ የቴድሮስ እንቅባት አግኝቻለሁ ስላለ ዘመነ ብቻ አይደለም በዚህ በጎንደርም ያለው እና አብቴም ሁሉም ቅባት አላቸው በነገራችን ላይ ተቀብተናል የሚሉት ነገር አለ ማን ንጉስ እንደሚሆን አናውቅም እንግዲህ ንግስናውን ደግሞ አንኛው አካል ከተገፈፈ ወይ ከተሸነፈ ማለት ነው ደግሞ ሌላ ክፋይ ድርጅት ወይ ማፍረሻለው ልክ በልጅነታችን ጨዋታ ተጫውተን አፍረሻዋለሁ ፍርሽ እንደምትይ ማለት ነው አፍረሻለሁ ብሎ ማን ጨዋታው እንደሚያፈርሳናከም ዛውን ያለኝ በአማራ ክልል ሰፊ ሰዓት ፈተሽኛል በአማራ ክልል ያሉትን ወቅታዊ የሚባሉ በነገራችን ላይ መረጃ ነው ያቀረብኩት ወቅታዊ መረጃዎች
ይሄን ይመስላሉ መልካም እኔ አዳምጪኝ ህዝቡ እዚህ ሰዓት ባፈና ባለበት ሁኔታ በሰልፈኛ በጸረ ሰላም ኃይል የተገረፈ የተቀጣ ባለበት ሁኔታ እኔ የኛ እንዲ ነው ያልኩት የሚደረጉ እኮ አንጻራዊ ልማቶች አሉ እኔ ስለ ልማቱ አሁን ላወራሽ አልፈልግም ምክንያቱም በአካባቢው ላይ መንግስትም አውጆት በግልጽ የታወጀ ውጊያ ስላለ ማለት ነው ቶክስ ስላለ እና ነገር ደግሞ ሌላ ጣልቃ ገብነት ተገብቶ ሌላ ወረራ በክልሉ ሌላ ጦርነት ላለመቀስቀሱ ምንም እንትን የለም ዋስትና የለም ምክንያቱም ይህ ተላላኪ የሆነ ቡድን እስካልተደመሰሰ ድረስ አማራ ክልል ሰላም ይሆናል የሚል የግል እምነት የለኝም ይህንን ቡድን ለማጥፋት መላ ህዝቡ መተባበር አለበት አማራ ክልል ያለው አመራር መተባበር አለበት ሞቱ እንደሆነ ሁሉም በየተራ የሞተ ስለሆነ ከመሞቱ ዝም ብሎ ያለ ታሪክ ከሚሞት ታሪክ ሰርቶ ቢሞት ህዝቡ ደግሞ ልጆች እያለ የዚህን ያክል መጎዳት የለበትም አየው ከዚህ በኋላ እንግዲህ አዙሮ ገበያ እስከሚሸጡት እንግዲህ እየገደሉት ነው ከአቅሙ በላይ አግተው ገንዘብ እየተቀበሉት ነው ቤት እየዘጉ ነው ይፈልጉ ታሳውሽ እንደሆነ አሁን ተውት እንጂ ብዙ ሲጮህባቸው የሚዲያው ማጥቅም ልንገርሽ መንገድ እየዘጉ አልነበር እንዴ ይሄን ያክል ቀን አልተወሰነ እያሉ መንገድ እየዘጉ አልነበር እንዴ ህዝቡ እኮ በኑሮ ውድነት ሲሰቃይ ህዝቡ ሲመረው ባጃጅ የሚያሽከረክረው ሲመረር እኮ ነው ያ እንትን የቀረው እኮ ዘመቻ የቀረው መንገድ ዘግቻለሁ ከዚህ እስከዚህ ከዛ እንደምታስታውሹ አንኛው ቡድን ጫት ይፈልጋል አንኛው ቡድን መጠጥ ይፈልጋል መንገዱ ሲዘጋ ጫት የሚመጣለ ቡድን ሲቀር እኛ ጫት ተከልክለን አንተ አባህ መጠጥ ልጠጣ ነው ወይ ብሎ እርስ በርስ እኮ ቶክስ የተከፋፈተበት ነው በነገራችን ላይ ጽንፈኛ ቡድን እስከዚህ ነው አስተሳሰቡና አመለካከቱ እና ይሄንን ሐሳብ ያለው ቡድን እስኪሸነፍ ትግላችን ይቀጥላል መልካም በእኛ በኩል እንደ መረጃ ምን ይመስላል ሳያለው ነኝ ለሐቅና ሳቅ መረጃ እንግዲህ ዛሬ ሚያዝያ 15 ቀን 2017 ዓመተ ምህረት ወልዲያ ከተማ አመሰግናለሁ እናመሰግናለን ቴዲ በጣም እናመሰግናለን ምናልባት መጨረሻ ላይ ስለቀባቱ ስታወራ ቀቢውም ተቀቢውም ራሱ በሆነበት የፖለቲካ ከሄድ እኛ የመከላከያችን ስለ ታላቅ ሀገር የሚከፍለው መስዋዕትነት እንዳይበቃ እንደነዚህ አይነት ሰዎች ገና ለገና ሌላው ቀቢ እስኪመጣ ድረስ የሚከፍለውን መስዋዕትነት ቶሎ የሚቋጭበት ነገር ነው እኔ መመኘው መሰራው በዛ ልክ ብንሰራ ደስ ይለኛልና ለነበረን ቆይታ ግን በጣም አመሰግናለሁ ቴዲ ዝርዝር መረጃ ነው የሰጠህን ከስፍራውና አመሰግናለን እሺ እኔም አመሰግናለሁ መልካም ቀን ክቡራትና ክቡራን ተመልካቾቻችን እንግዲህ ከስፍራው ከቴድሮስ አያሌው ጋር የነበረኝን ጉዳይ አስቀድሜ ትንሽ ወደ ትግራይ ክልል የተወሰነ መረጃ ላቅርብና የዛሬን ፕሮግራማችንን እንቋጫለን እንግዲህ እንደሚታወቀው ሰሞኑን በጣም ቀኖቻቸው እየተቀየሩ ምንላቸው መግለጫዎች በፊትም ጀምሮ ማለት ነው ከቀኑ መቀየር በስተቀር በፖለቲካ አስተሳሰብም በፖለቲካ እንቅስቃሴም በሰላምን ከመፈለግም አንፃር ምንም አይነት ለውጥ ማምጣት ያልቻሉት ህወሓቶች በማህበረሰቡ ዘንድ ተጨማሪ ሌላ ጫና ከመፍጠር ውጭ ያመጡት ለውጥ እንደሌለ ነው አዲስም ማሪ ቢሾም ማለት ነው ምክንያቱም አቶ ታደሰ ከተሾሙ በኋላ ይመጣል ተብሎ የተጠበቀው ለውጥ ከመምጣት ይልቅ ህዝቡን ሌላ አጀንዳ በመፍጠር በተለይ ደግሞ በጣም ደስ ያለኝ ነገር ለኔ በርግጥ ደስ ይለኛል ከጥፋት ሰዎች እንዲማሩ ባልፈልግም በራሳቸው መንገድ የሄዱበትን ጉዞ የጥፋት ውጤት ሆኖ ካገኙት በኋላ ግን መማራቸው ለሌላ ቢያንስ ለትውልዱ ለሚቀጥለውም ትውልድ ከጥፋት መማርን ያሳያል ብዬ ስለማምንና በጣም እንደ ትልቅ አጀንዳ ተነስቶ ሰሞኑ ማህበረሰቡ እንደውም ምን አለ በዓሉ እንኳን እስኪያልፍ ድረስ ይህን ጉዳይ ቢያቆዩት ብሎ ለበዓል እንኳን የተረበሸ ስሜት ይዞ እንዲያከብረው የተደረገበት ከሻቢያ ጋር ያላቸውን ግንኙነት ምን ያህል እርግጠኛ የሚያደርግ ጉዳይ እንደሆነ ለማሳየት አንድ ፕሮፓጋንዲስት ከሻቢያ አንድ ገጣሚ ያለሱን አምጥተው ወደ ዛላምበሳ አካባቢ ነው አሉ ጉዳዩ የተፈጸመው ምናልባት የተገናኙት የተባለው ከአንድ የቲፒኤልኤፍ አክቲቪስት ጋር ነው የተገናኘው ግን ይሄ እንደቀላል ነገር መገናኘታቸው እንደቀላል ነገር የሚታይ አይደለም ምናልባት ከነዚህ ሰዎች ጀርባ ያለው ጉዳይ ነው ምናልባት ጉዳዩን በጣም ሲሪየስ የሚያደርገውና እንደሚታወቀው ኢቭን አሁን ሄዶ ተቀበለው የተባለው የዲጂታል ወያኔ አክቲቪስት ትላንት
በጦርነት ወቅት ሻቢያ በትግራይ ህዝብ ላይ ስለፈጸመው ጥፋት ከማንንም በፊትና ከማንንም በላይ ሲናገር የነበረ ሰው ነው። በርግጥ አንዳንድ ሰዎች እኔ አሁን እንደዚህ ብዬ ስናገር አበበች በፖለቲካ ወዳጅም ጠላትም የለም የሚል ኮሜንት ይጻፋልና እሱ ሳይገባኝ ቀርቶ አይደለም። ግን እንደው ይሄኛውን የሚያምን ማህበረሰብ ፈጥረናል ወይ ነው የኔ ጥያቄ። በፖለቲካ ወዳጅም ጠላትም የለም የሚል አስተሳሰብ ያለው ማህበረሰብ ፈጥረናል ወይ? ይሄንንማ የሚቀበል አስተሳሰብ ያለው ማህበረሰብ ቢኖረን ኖሮ 2013 ላይ የተፈጠረው ችግር ወደ ጦርነት ያመጣን ታሪክ እኮ ህወሓት በፖለቲካ ወዳጅም ጠላትም የለም ብሎ ጉዳዩን በጠረጴዛ ዙሪያ ይፈታው ነበር ነው የኔ አቋም። ደግሞ ይሄንንማ የሚያምን ማህበረሰብ ፈጥረን ቢሆን ኖሮ ና ተዋጋ ሙት የሚሉት የማህበረሰብ ክፍል ባይበዛ ኖሮ በኢትዮ ኤርትራ ጦርነት ወቅት በጠረጴዛ ዙሪያ ማንፈታው ችግር ነበር ወይ? ወዳጅ ጠላት የሚባለው እስከ ጠቀመህ ድረስ ከሆነ ጦርነት ደግሞ ጥፋት ብቻ ከሆነ የሚያስከትለው ካለን ለምን ታዲያ ወደ ጦርነት የሚያመራንን ፖለቲካ ብቻ ይነግሩናል ነው የኔ ጥያቄ። ዛሬም በተመሳሳይ ትላንት ለትግራይ ህዝብ ጥፋት ተጠያቂው ብለው እኔ በነገራችን ላይ ብዙ የዲያስፖራ በፊት ጓደኞቼ ነበሩ አሁን የተጣሉኝ ለምን ሻቢያ ያደረሰውን ከሴቶቻችንን ከመድፈር እናቶቻችንን እዚህ አደጋ ላይ ከመጣል ወጣቶቻችንን ሲሉኝ የነበረ ነገር መጀመሪያ ነገር እኔ በአካባቢው የለሁም። ሁለት በተለያየ አስተሳሰብ ውስጥ ውጊያ ያካሄዱ ያሉ የሰላም የማስከበር ሂደትን ለማምጣት ተብሎ እየተዋጋ ያለን የመከላከያ ኃይልና በህወሓት ታጣቂዎች ይደረግ የነበረን ጦርነት ሌላ ሶስተኛ ወገን መጥቶ የጥፋቱ ተጠያቂ አካል ማን እንደሆነ በሶስተኛ ወገን ካልተጣራ በስተቀር ወይም ደግሞ እኔ ራሴ እድል ገጥሞኝ እዛ አካባቢ ሄጄ ሁኔታውን አጣርቼ በአካል በምርመራ ጋዜጠኝነት ያረጋገጥኩትን እውነት አስካገኝ ድረስ በተለያየ አቅጣጫ የሚመጣን እውነት እኔ አልደግመውም ነበር ምለው። ዛሬ በትግራይ ህዝብ ላይ እዛ ደረጃ ላይ ለመድረስ ምክንያት ነው ያሉትን የሻቢያን ቀኝ እጅ ያለውን ኤርትራ የምትገለጸው በሱ ገጣሚ እስኪመስለው ድረስ ህዝቡ የሚሰማውም ተናጋሪውም የተናጋሪው ማህበረሰብ ክፍል ማለት ነው። ይሄን ሰው ወደ ትግራይ አምጥተው የወዳጅነት መድረክ መፈጠሩን ሊያሳዩን ሲሞክሩ ይሄ በመሃል የተካሄደው ጦርነት ታዲያ ለምን በፖለቲካ ወዳጅም ጠላትም የለም በሚል አልተፈታም ነበር የሚል ጥያቄ ያስነሳል። ለማንኛውም ማህበረሰቡ ጋር የተፈጠረው ስሜት ደስ ያለኝ ብዬ የጀመርኳትን እሷን መቋጨት ስለምፈልግ ነው። ብዙዎቹ የትግራይ ተወላጆች አክቲቪስትም እንበላቸው ችግሩ ያጋጠመው የህብረተሰብ አካል ጠላቱ ማን እንደሆነ በጣም ደስ በሚል አጋጣሚና ሁኔታ መለየት ጀመረ ማለት ነው። ምክንያቱም ትላንት ተዋግቶ እንደማያሸንፍ ያወቀ ከባባድ መሳሪያዎችን ወደ አስመራ በመጣል ጦርነቱ ትግራይ ሜዳ ላይ እንዲሆን እስከማድረግ ፈልጎ ያደረጉት ህወሓቶች እንደሆኑ ማረጋገጥ የቻለበት አጋጣሚ ተፈጠረ። ሻቢያ ይሄን አደረገን ሻቢያ እንዲያደረገን ሲሉ የነበሩትን በመሃል ምንም አይነት የህግም የፍትህም ጉዳይ መፈጸሙን ሳናቅ እንግዲህ ብዙ ጊዜ የህግ በላይነት ከሌለ ፍትህ ካልሰፈነ ሰላም የሚባል ነገር መቼም አይመጣም ነው ማምነው። ይሄንን ጉዳይ ተጣርቶ ማን የትኛው ጥፋት አካል ባለቤት እንደነበረ በግልጽ ባልታወቀበት የትግራይ ህዝብ ጥያቄ ባልተመለሰበት ለጥፋትህ መነሻ ምክንያት የሆነው አብዛኛውን ፐርሰንት የሚወስደው ሻቢያ ነው ይያሉ የነበሩ ሰዎች መልሰው ወደ ጉያቸው ሲጣሩት አይተናልና ይህ ለኔ በኋላ ላይም ለገባው የህብረተሰብ ክፍል የድል ዜና ነው። የትግራይ ህዝብ ጠላትህ ቲፒኤልኤፍ ብቻ ነው ያልኩበትን ነገር እንድደግመው እድል የሰጠኝ አጋጣሚ ነውና ስተቶቹን አንደግማቸውም ግን ደግሞ ከስተቶቹ ተምረንባቸዋል ብዬ አምናለሁ። የትግራይን ፖለቲካ ከዚህ በላይ ብዙ ባላወራበት ደስ ይለኛል። ምክንያቱም ያሉት እንቅስቃሴዎች በሙሉ
ቲፒኤልኤፍ ተመልሶ የትላንትናውን ስህተት ለመድገም እንቅልፍ ያጣበት ሂደት ላይ ነው ያለው። ህዝቡ ደግሞ ኦልሞስት በጣም በሚያስደስት ሁኔታ ቲፒኤልኤፍ ማን እንደሆነ በደንብ ያረጋገጠበት ወቅት ላይ ደርሰናልና እኛ ለህዝባችን ሰላም ከሚል እስከሰራን ድረስ ቲፒኤልኤፍን ማን በጉያው ያቆየዋል ማን ከጉያው ያስወጣዋል ደግሞ ያው ምርጫው የህዝቡ ይሆናል ማለት ነው። ከመረጃ አንፃር ግን ያለኝ ይሄንን ይመስላል። እስከ ፕሮግራማችን ማብቂያ አብራችሁን ቆይታችሁ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።